የወንጀል ድርጊት በሀገርና በህዝብ ላይ የሚያሳድረው አሉታዊ ተጽዕኖ ቀላል የሚባል አይደለም። የሚያስከትለው ኢኮኖሚያዊ፣ ሰብአዊና ፖለቲካዊ ቀውስ እንዳለ ሆኖ በዜጎች የዕለት ተዕለት እንቅስቃሴ ላይ የሚፈጥረው አደጋ የከፋ ይሆናል። በተለያየ ሁኔታ ከቀላል እስከ ከባድ ወንጀሎች ሊፈጸሙ ይችላሉ። የጸጥታና የፍትህ አካላትም አስቀድሞ የመከላከልና አጥፊዎች እንደ ጥፋታቸው ተገቢውን ቅጣት እንዲያገኙ የማድረግ ኃላፊነት ተጥሎባቸዋል። ህግ አስፈጻሚ ከሆኑት አካላት መካከል የአዲስ አበባ ፖሊስ ጠቅላይ መምሪያ ተጠቃሽ ነው። በተለያየ ጊዜ በግለሰቦችም ሆነ በተደራጁ ኃይሎች ዜጎች ላይ ወንጀል እንዳይፈጸም በቅድመ ወንጀል መከላከልና በምርመራ ስራው ውጤታማ ተግባራትን እያከናወነ ይገኛል። ምንም እንኳን ፖሊስ 24 ሰዓት ቢሰራም ከጊዜ ወደ ጊዜ ያፈጻጸሙ ሁኔታ እየረቀቀ በመምጣቱ አልፎ አልፎ ወንጀል ሲፈጸም ይስተዋላል። ችግሩን በዘላቂነት መቅረፍ የሚቻለው ህብረተሰቡ በወንጀል መከላከል ስራ ላይ ፖሊስን ሲያግዝና ተፈጽሞ ሲገኝ በፍጥነት ጥቆማ የመስጠት ባህልን አጠናክሮ ሲቀጥል ብቻ እንደሆነ ይጠቀሳል። ነገር ግን በዚህ ዙሪያ አልፎ አልፎ አሁንም ክፍተቶች ይስተዋላሉ። ላብነት ያህል በጉለሌ ክፍለ ከተማ ወረዳ 3 አካባቢ የተፈጸመን የወንጀል ድርጊት ብንመለከት ባሳለፍነው ዓመት ሰኔ ወር ላይ ትምህርት ቤት ዝግ መሆኑን ተከትሎ ተማሪዎች ቤት በሚውሉበት ጊዜ ነበር። ታዲያ አሸናፊ ብርሃኑ የተባለ ተከሳሽ ከአያቱ ጋር እየኖረ ያለ ከሚኖርበት ቤት ልጆችን ላጫውታችሁ በሚል ሰበብ ወደ ቤት እንዲገቡ ያደርጋቸዋል። ግለሰቡ ድብቅ ያውሬነት ባህሪውን በመግለጥ በሶስት ታዳጊዎች ላይ የግብረ ሰዶም ወንጀል ይፈጽምባቸዋል። በታዳጊዎች ላይ በሃይማኖትም ሆነ በባህላችን አጸያፊ ድርጊት ቢፈጸምባቸውም ወላጆች ግን ዝምታን መርጠው ይባስ ብለው ተከሳሹ ከአዲስ አበባ እንዲወጣ መስራታቸው ሊታወቅ ችሏል። ወንጀሉ እኛ ጋር ጥቆማ ሊመጣ የቻለው በጎረቤት አማካኝነት ነው። ጎረቤት ላይ ስለ ጉዳዩ ጭምጭምታ የሰማ አካል መጥቶ ጥቆማ ሰጠን። በጥቆማው መሰረት ያው እኛም ወደ ቦታው በመሄድ ምርመራ ጀመርን። ምርመራ ካጣራን በኋላ ህፃናቶቹን ቀጥታ ያው መውሰድ ያለብን ወደ ህክምና ስለነበረ ወደ ህክምና ነው ወሰድነው። በወቅቱ ሁለቱ ልጆች ነው ያገኘነው። ከዛ በኋላ አንደኛው ዋናው ተፈጸመበት የተባለው ህፃን ወላጅናት ህፃኑን አሽሽታው ነበር። እሱንም እንድታመጣ አድርገን ነው ምርመራ ነው የጀመርነው። በሰዓቱ ግን ድርጊቱ ልክ እንደተፈጸመ ተከሳሽ ድርጊቱን ከፈጸመ በኋላ ሌሊት ላይ ተነስቶ ወደ ሀገሩ ለመሄድ ሲል ላምበረት መናኸሪያ ነበር። ተጠርጣሪውን አመጣነው። ካመጣነው በኋላ ነው ምርመራውን የጀመርነው። 5 አመት 10 አመት 10 አመት ናቸው ሶስቱም ህፃናቶች። ከዛ በኋላ ያው ምርመራውን አጣራን። ጎረቤቶች ምስክርነት የሰጡ አሉ። በእነሱ ተነሳሽነት ምርመራ ተጣራ። ማዝገቡን ካጠናቀቅን በኋላ ወደ አቃቤ ህግ ልከን ክስ ተመስርቶ መደበኛ ፍርድ ቤት አቀረብነው። ከመስሪያ ቤት ስራዬን ጨርሼ ወደ ቤት በሚገባ ሰዓት ቤት ያለው ድባብ ብዙም ደስ አይልም። ያየሁት ነገርና እንደገባሁኝ ያየሁት ነገር ደስ አላለም። ምንድነው ብዬ በምጠይቅ ሰዓት እንደዚህ ተደርጓል የሚል ነው የሰማሁት ነገርና ያንን እንደሰማሁኝ ምንድነው ያደረኩትኝ በቀጥታ ከሌሎች ከጎረቤትም ነገሮችን ማጣራት ነው ያስኩትኝ። ሳጣራም እውነት እንደሆነ ነው ማስረጃውን ያገኘሁትኝ። በመቀጠል በአቅራቢያ ወደሚገኝ ፖሊስ ኮሚኒቲ ነው የሄድኩትኝ። ወንጀለኛው ያለበትን ተከታትለን ሌሊት ላይ ነው ካረፈበት ለማስያዝ የቻልነው ማለት ነው። በዚህ ወንጀል ዙሪያ ፖሊስ አስፈላጊውን ምርመራ አጣርቶ በአቃቢ ህግ በኩል ክስ እንዲመሰረት አድርጓል። ጉዳዩን የተመለከተው የፌደራል የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ ወንጀል ችሎትም ተከሳሹ በእስራት እንዲቀጣ ወስኖበታል። መፈጸሙን ልጆቹ በትክክል ስለሚያስረዱ በልጆቹ በሶስቱ ልጆች ቃል አካባቢ ማስረጃ በማሰባሰብ አደራጅተን ያው የሰሚ እና እነዛ ማስረጃዎች አሰባስበን መዝገቡ ውጤት ይኖራል ብለን ስናስብ ለአቃቤ አቀረብን። አቃቤ ህጉ ክስ መስርቶ መደበኛ ፍርድ ቤት አራዳ የመጀመሪያ ደረጃ ፍርድ ቤት አቀረብን። በሶስቱም ህፃናቶች ላይ በተፈጸመው ወንጀል ተጠርጣሪ 9 አመት እንዲቀጣ ውሳኔ አግኝቷል። ቅጣቱ 9 አመት መተላለፉ በዛ ጊዜያት ውስጥ ልጁ እውነት ሰው መሆን ከፈለገ ታርሙ የሚወጣበትን እድል አግኝቷል። እንደ እግዚአብሔር ፍቃድ ከነበርኩበት ስህተት አሁን መውጫዬ ነው ብሎ ካመነ እሰየው ጥሩ ላይ ነው።
እንደኔም ደግሞ እንደ ጠቋሚ አካል እንደዚህ አይነት ሰው ዝም ተብሎ ቢታለፍ ኖሮ ሊደርስ የሚችለው ድርጊቶች ከፋ ያሉ ነው። ምክንያቱም አንድ ወንጀለኛ ተደብቆ በማናቅበት ሰዓት ከአንድ ድርጊት ወደ ሁለት ከሁለት ወደ ሶስት ድርጊት ተሸጋግሯል። ዝም ብለን ቢሆን ኖሮ እነዚህ ተደራጊ አካሎችም የዚህኑ ልጅ አይነት ባህሪ ኖሯቸው ወደ ሌሎች ደግሞ ወደ ከዚህ ድርጊት ነፃ ወደ ሆኑ ማህበረሰቦች የሚያስተላልፉ ልጆች ነው ሊሆኑ የሚችሉት። ተበዳይም በዳይም እፎይታ አግኝቷል ነው የምለው። ወንጀል ዘርፈ ብዙ ነው። ግለሰቦች በተለያየ መልኩ የወንጀል ሰለባ ሊሆኑ ይችላሉ። በተለያየ ጊዜያት ንብረታቸው የተሰረቀባቸው አካላትም ወደ ፖሊስ ጣቢያ በመሄድ ሲያመለክቱ ይስተዋላል። ከዚህ ጋር በተያያዘ በዚሁ በጉለሌ ክፍለ ከተማ ነብዩ ዮሐንስ የተባለ ተከሳሽ ከ3 መኖሪያ ቤቶች ላይ የተዘዋወረ የተሽከርካሪ ስፖኪዎችን ሲሰርቅ በመጨረሻም እጅ ከፈንጅ ሊያዝ ችሏል። ቀደም ብሎ ንብረታቸው የተወሰደባቸው 2 ግለሰቦች ወደ ፖሊስ ጣቢያ ቀርበው ማመልከት ባለመቻላቸው ተከሳሹ ይህን የጥፋት ድርጊቱን አጠናክሮ እንደቀጠለ ተገልጿል። ይህ ተከሳሽ በ26/06 2017 ዓ.ም የግል ተበዳይ ራሄል አለማየሁ የሚባሉ እዚህ ወረዳ 9 አካባቢ ኗሪ ናቸው። ከሳቸው ግቢ ውስጥ በአጥር በር ከገባ በኋላ ስፖኪዮ የመኪናቸውን ስፖኪዮ ከሌሊቱ 9 ሰዓት አካባቢ ሰርቆ ገንጥሎ ይዞ ሲሄድ በአካባቢ የወንጀል መከላከል ፖሊሶች እጅ ከፈንጅ ተይዞ ተጠርጣሪው ከመጣ በኋላ ያው ምርመራችን ያጣራንበት ሁኔታ ነው ያለው። ከዚያም በኋላ ሌሎች የተለያዩ ቦታዎች ወደ ሸጎሌ 2 ቦታዎች ላይ ሌላ ወንጀሎችን እንደፈጸመ ምርመራውን በማጣራት እያሰፋን ምርመራ በመሄድ የፈጸመበትን ቦታ ያሳየበት ሁኔታ ነው ያለው። ግለሰቦች እዚህ ቀርበው ፖሊስ ጣቢያ ባለማመልከታቸው ሲያመለክቱ በመቅረታቸው ይህ ተጠርጣሪ እጅ ከፈንጅ ከተያዘ በኋላ ፖሊስ ባደረገው ጥብቅ የሆነ ምርመራ ተጠርጣሪው የተለያዩ ቦታዎች ወንጀሎችን ፈጽሜያለሁ፣ ቦታዎችን የፈጸምኩበትን አሳያለሁ በማለት የፈጸመበትን ቦታዎች በምሪት እየመራ የፈጸመበትን ቦታ በማሳየት 2 የተለያዩ ቦታዎች ሸጎሌ አካባቢ መንደር 5 የሚባል በተለምዶና እንዲሁም ደግሞ እናት ትምህርት ቤት አካባቢ የሚባል በመምራት ከግለሰቦች ግቢ ስፖኪዎችን ከአንድ ግቢ ውስጥ ወደ 4 ስፖኪዮ ከአንድ ግቢ ውስጥ ደግሞ 2 ስፖኪዮ ሰርቆ በአጥር ግንብ ስር ዘሎ ወስዶ የተለያየ ቦታዎች ላይ እንደሸጣቸው ጥቆማ ሲያደርግ እኛም ግለሰቦችን በማፈላለግ ቦታዎች ድረስ በምሪት በመሄድ ምርመራዎችን በማጣራት ያው ያቀረብንበት ሁኔታ ነው ያለው። ግቢ ውስጥ 2 ጥበቃዎች ነበሩ። እነሱን በማለፍ በበር ስር ገብቶ ግቢ ውስጥ ከነበሩ ብዙ መኪናዎች ውስጥ ያኔን መኪና 2ቱንም ስፖኪዮ ሰብሮ ሊወጣ በሚልበት ሰዓት ላይ የዘበኛ ድምጽ ሰምተን ወጣን። የወረዳ 9 ፖሊስ ጣቢያዎች ፖሊሶች ነበሩና እነሱ በሰዓቱ በመበታተን ሊይዙት ችለዋልና ንብረቱ በዛ ሰዓት በሌሊቱ 9 ሰዓት ሊያዝ ችሏል፣ በእነሱ ረዳትነት ማለት ነው። የተሽከርካሪዎች ስፖኪዮ ተሰርቆባቸው ካላመለከቱት ግለሰቦች መካከል አቶ እንዳለ ገብረስላሴ አንዱ ናቸው። ለምን ጉዳዩን ለፖሊስ እንዳላሳወቁ የነገሩን ሲሆን ሌሎችን አካላትም በዚሁ ጉዳይ ዙሪያ ሀሳባቸውን አካፍለውናል። ቅዳሜና እሁድ ስለሆነ በቃ ምንም ማረግ አልቻልኩም። አንደኛ ልጁ አልተያዘም የዛን ጊዜ እና ሌባው አልተያዙ የዛን ጊዜ ለወደፊቱ ለኔ ትምህርት ነው የተሰጠኝ። ስለዚህ እዚህ መጥቼ ማመልከት ይችል ነበር ቆይቼም ቢሆን አልመጣሁም። ይሄ ስህተት ነው። በቃ ጠቀሜታ አለው። እኔም እኮ ሊገኝ የቻለ እኮ ምን መሰለሽ ሌላ ቦታ በመደዳ ዘምተዋል፣ ሌላም ቦታ ዘርፈዋል። ለሌላም ትምህርት ነው እና የግድ ማመልከት በቃ እኔ ተረድቻለሁ። ፖሊስ ምን ያደርጋል ልንል ነበር። ለምን ብታመለክችም ለውጥ የለውም የሚል ህብረተሰብ ብዛት ነበር።
አሁን ግን ጥቅሙ ሲያቅ 1 2 3 የሰረቀ ሊኖር ይችላል እዛም ፖሊስ ጣቢያም ሊኖር ይችላል ያቃ ግን እኛ በማናቀው ነገር ፖሊስን እየኮነንን ነበር ያው በሰዓቱም ቢሆን ከግቢ ወጥቶ አምልጧል እኔ ለፖሊስ ወዲያው በማመልከቴ ነው እዛው አካባቢ ላሉ ፖሊሶች ባልናገርና ዝም ብዬ ብገባ ኖሮ በሬን ዘግቼ ቀይ ያዝም ነበር ግን አካባቢ ላይ ላሉ ፖሊሶች በመናገሬ በሌሊቱ 9 ሰዓት ላይ በየቦታው በመሰራጨት ቀይ እንዲመለስ ረድተውኛል ማለት ነው በተከሳሽ ነብዩ ላይ የቀረበውን ክስ የተመለከተው የፌደራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎት በእስራት እንዲቀጣ ውሳኔ አስተላልፎበታል ተከሳሹን ያው በ3 በተለያዩ መዝገቦች እጅ ከፈንጅ በተያዘበትና መርቶ ባሳየበት እንዲሁም ደግሞ የፈጸመ የተለያዩ ቦታዎች ላይ ፈጽም ያለው ባለበት እነሱን በማደራጀት በ3 መዝገቦች ላይ ለጉለሌ ምድብ አርቲዲ ፈጣን ችሎት በማቅረብ ተከሳሹ ክስ ተመስርቶበት ወደ 9 ዓመት የተቀጣበት ሁኔታ ነው ያለው አሁን ይሄ ሌባ ለብቻው አይደለም የሚመጣው ማለት ከኔ እኔ ቤት ነው ለብቻው የገባውና ግን በሚመራበት ሰዓት አበሮቹ 2 እንደተያዙ አይተናልና ከሱ ጋር ያሉ ገብቶሻል ያሉ ሌሎች ሌቦች ያው እሱን በማየት ይማራሉ ይሄንን ቅጣት ማስተላለፉ በጣም ጥሩ ነው የነዋሪዎችን ሰላምና ደህንነት ማስጠበቅ ዓላማው የሆነው ፖሊስ የሚያከናውነው ስራ ውጤታማ እንዲሆን በተለያዩ አጋጣሚዎች ግለሰቦች ወንጀል ሲፈጸምባቸው በፍጥነት ማመልከት ይገባቸዋል ይህ ደግሞ የምርመራ ስራውን የተሟላና ቀልጣፋ እንደሚያደርግ ይናገራል ማህበረሰቡ መጥቶም ሲጠቁም ውጤት ይኖራል ይሄኛውን ኬስ ስንሰራ የግል ተበዳይ ወላጅናትን በረጅም ጊዜ ወስደን ነው ህግ እንዳለ ፍትህ እንዳለ አሳምነናት ነው ካሳመናት በኋላ ነው ወደ እንትኑ ይየር ነውና አንዳንዴ ግንዛቤ እጥረቶችም ስላሉ ማህበረሰቡ አይመጣም ይችላል እኔ ለማህበረሰቡ አሁን ማስተላለፍ የምፈልገው ምንድነው ምናልባት በየአካባቢያችን አሁን ጥቃት የለም ሳይሆን አለ ያንን ጥቃት አጋልጦ የሚሰጥ ሰው ስለሌለ ነው ማህበረሰቡ አጋልጦ የሚሰጥ ቁማ የሚሰጥ ቢሆን ኖሮ ውጤትም ይኖራል የተጠቁ ልጆችንም ፍትህ እንዲያገኙ የማድረግ ስራዎችን ለመስራትም እገዛ ይሰጣል ጥቁማ ቢኖር ማለት ነው አንደኛ የተለያዩ ማስረጃዎችን ከማሰባሰብ ምስክሮችንም እንዲሁም ደግሞ ወዲያውኑ ወንጀሉ እንደተፈጸመ ወዲያውኑ ቃል ተቀብሎ ለአቃቢ ህግ ለፍርድ ቤት ከማቅረብ አኳያ ቀላል ያደርግለታል ከዚያን ውጭ ወንጀሉ ከተፈጸመ ከብዙ ጊዜ በኋላ ቀርቦ ማስረጃዎች ከጠፉ በኋላ ቀርቦ አቤቱታ የሚያቀርቡበት ሁኔታ ነው እና ያለው ይህ እንዳይሆን ደግሞ ወዲያውኑ ወንጀሎች እንደተፈጸሙ በ24 ሰዓት ቀርበው አቤቱታ ቢያቀርቡ ለምርመራችን ማስረጃዎችን ለማሰባሰብ ይቀለናል ብዬ ነው የማስበው ወንጀል የሚፈጽምባቸው ሰዎች በቅርብ ቀርበው አቤቱታቸው እንዲያቀርቡ አሳስባለሁ ሁሉም ማህበረሰብ ከፖሊስ ጋር ጅና ጓንት ሆኖ ይስራ የሚል እምነት አለኝ እዚህ ቦታ ላይ የሆነ ሰው ቃ ተሰርቋል የሆነ ነገር ተደርጓል ተብሎ ጥቆማ በመድረሱ ብቻ የፖሊስ አካል እዛው ቦታ ላይ ስምሪት ተደርጎ ለሌላ ለአልባሌ ቦታ አመች የሆኑትን ሰዎች በቁጥጥር እይታ ውስጥ እንዲሆን በፖሊስ ክትትል እንዲሆን ቦታ በአይነ ቁራኛ የሚታይ ቦታ እንዲሆን ስለሚዳረግም ማመልከቱ ተገቢ ነው እላለሁ አሁን አንድ ሰው ዘርፎ ሊሄድ ይችላል ያ ፖሊስ ላያየው ይችላል ፖሊስ ራሱ ይዞ ራሱ አይመሰክርም መቼስ ስለዚህ ፖሊስን እኔ ያንን ሰው ካየው ግዴታ መመስከር አለብኝ ለፖሊስ ይሄንን ምን አደረኩኝ ደጋፍ አደረኩ ማለት ነው ስለዚህ ያ ነገር ደግሞ ሁለተኛ እንዳይደገም አደረግን ማለት ነው ስለዚህ ይሄንን ጠንክረን ህብረተሰቡ እንዲገባው ተደርጎ ጠንክሮ መስራት አለበት